እያንዳንዱ ኢትዮጵያዊ ያለበት የውጭ ዕዳ መጠን $575 በላይ መሻገሩ ተገለጸ። ሪፖርተር ፓርላማ ገብቶ እንዳይዘግብ ተከልክሏል። በሀገራዊ የምክክር ሂደት ተሳታፊ ያልሆኑ የፖለቲካ ፓርቲዎች እንዲጋበዙ ማሳሰቢያ ተሰጠ። ሰላም ጤና ይስጥልን ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች፣ ወቅታዊና ፈጣን መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እያስታወስን የሰዓቱን አበይት ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ኢሊያስ ክፍሌ ነኝ። አብራችሁን ቆዩ። በሀገራዊ የምክክር መድረክ ተሳታፊ ያልሆኑ የፖለቲካ ፓርቲዎች ወደ ምክክሩ እንዲመለሱ የኢትዮጵያ ሀገራዊ የምክክር ኮሚሽን ጥረት ማድረግ እንዳለበት የፖለቲካ ፓርቲዎች አሳሰቡ። የኢትዮጵያ ዴሞክራቲክ ህብረት ሊቀመንበር አቶ ገብሩ በርሄ የኢትዮጵያ ሀገራዊ ምክክር ኮሚሽን የመንግስት ጣልቃ ገብነት ያለበት ነፃና ገለልተኛ ያልሆነ አድርገው ከሚመለከቱ የፖለቲካ ፓርቲዎች መካከል እንደሆኑ ገልጸዋል። በምክክር ሂደቱ ተሳታፊ ያልሆኑ የፖለቲካ ፓርቲዎች እያሉ ሀገራዊ ምክክር ግቡን ይመታል የሚል እምነት የለኝም ያሉት ሊቀመንበሩ ፓርቲዎቹ ወደ መድረኩ እንዲመጡና ሀሳብና አጀንዳቸውን እንዲያቀርቡ ኮሚሽኑ ጥረት ማድረግ አለበት ብለዋል። በኦሮሚያ ክልል መሳሪያ አንግበው የትጥቅ ትግል ሲያደርጉ የቆዩ ወገኖች የሰላም አማራጭን ተቀብለው በሰላማዊ መንገድ እንዲታገሉ እንደተደረገው ጥረት በአማራ ክልልም የሚዋጉ ኃይሎች ወደ ሰላማዊ መንገድ እንዲመጡ ኮሚሽኑ ከመንግስትና ከባለድርሻ አካላት ጋር በመሆን እንዲሰራም አሳስበዋል። በአማራ ክልል ጥያቄያችን አልተመለሰም፣ ሐሳባችን አልተደመጠም በሚል ጫካ የገቡ ወገኖች በሂደቱ መሳተፍ ይኖርባቸዋል ያሉት አቶ ገብሩ ይህ መሆን ባልቻለበት ሁኔታ የኮሚሽኑ የእስካሁን ልፋትና ድካም መና ሊቀር ይችላል የሚል ስጋት እንዳላቸው ጠቁመዋል። የወላይታ ህዝቦች ነጻነት ንቅናቄ ተወካይ አቶ ወልደ ማርያም ልሳኑ በበኩላቸው የኢትዮጵያ ሀገራዊ ምክክር ኮሚሽን ለዘመናት እየተንከባለሉ የመጡ ችግሮችን ከመቅረፍ በህዝብ ዘንድ ያለውን አለመተማመን ከማስወገድና ሀገራዊ መግባባት እንዲኖር ከማድረግ አንጻር ከፍ ያለ አበርክቶ ይኖረዋል ብለዋል። በትግራይ ክልል መደረግ የነበረበት የምክክር መድረክ አስቻይ ሁኔታ ስለሌለ በሚል እስካሁን ሊዘገይ ችሏል ያሉት አቶ ወልደ ማርያም ክልሉ ለ2 እና ለ3 ዓመታት በጦርነት ውስጥ የቆየ መሆኑንና ማህበረሰቡም የተለያዩ ጥያቄዎች ያሉት ከመሆኑ አኳያ ኮሚሽኑ በጊዜ ሰሌዳ ሳይወሰን በልዩ ሁኔታ ምክክሩ እንዲደረግ መስራት ይኖርበታል ብለዋል። የሀገራዊ ምክክር ኮሚሽን ኮሚሽነር ሙሉጌታ አጎ እንደገለጹት ኮሚሽኑ አካታችና አሳታፊ መርህን በመከተል ስራዎቹን እያከናወነ ነው። ሆኖም አንዳንድ የፖለቲካ ፓርቲዎች የኮሚሽኑን ስራ በጥርጣሬ በማየት ከምክክሩ ራሳቸውን ማግለላቸውን ፓርቲዎቹን አሳምኖ መድረኩ ላይ ለማምጣት ሰፋፊ ስራዎች እየተሰሩ ነው ብለዋል። የምክክር ኮሚሽኑ በይፋ ስራ ከጀመረበት ከየካቲት ወር 2014 ዓ.ም ጀምሮ እስካሁን ባሉት ጊዜያት አንዳችም የመንግስት ጣልቃ ገብነት አልታየበትም ያሉት ኮሚሽነሩ የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር አምባሳደር መሐመድ ድሪር ናቸው። ትናንት ኦሮሚያና አማራ ክልሎች ገብተው ምክክር ማድረግ አይችሉም ስንባል ነበር። ነገር ግን ገብተን ስኬታማ ስራን ለመስራት ችለናል። በተመሳሳይም ትግራይ ክልል ሄደን ምክክር ማድረጋችን አይቀርም ያሉት ኮሚሽነሩ የታጠቁ ወገኖች ወደ ሰላምና ምክክር መድረክ እንዲመጡ ኮሚሽኑ እንደ ትላንት ሁሉ ዛሬም ያልተቆጠበ ጥሪ እያደረገ ይገኛል ብለዋል። የሀገራዊ ምክክር ኮሚሽን የፌዴራል ተቋማትና ማህበራት የሚሳተፉበት የምክክር ምዕራፍን ከግንቦት 22 እስከ ግንቦት 24 ቀን 2017 ዓ.ም የሚያካሄድ መሆኑን መግለጹ ይታወሳል። ላለፉት 30 ዓመታት በህዝብ ተወካዮች ምክር ቤት ተገኝቶ ዘገባዎችን ሲሰራ የቆየው ሪፖርተር ግልጽ ባልሆነና ባልታወቀ ምክንያት በፓርላማ ተገኝቶ ዘገባ እንዳይሰራ ክልከላ ተጣለበት። የፌዴራል ህገ መንግስት መጽደቁንና የመጀመሪያው ሀገራዊ ምርጫ መካሄዱን ተከትሎ ከ1988 ዓ.ም ጀምሮ የሪፖርተር ዘጋቢዎች በፓርላማ እየተገኙ ላለፉት 30 ዓመታት ዘገባዎችን ሲሰሩ የቆዩ ቢሆንም ከሚያዝያ 6 ቀን 2017 ዓ.ም ጀምሮ ምንም አይነት ምክንያት ሳይኖር ወይም በፓርላማው በይፋ ሳይገለጽ ከበር ላይ በጥበቃ ሰራተኞች ሪፖርተር እንዳይገባ ተብሏል በማለት እንዳይገቡ ተከልክለዋል። የሪፖርተር ዘጋቢዎች በህዝብ ተወካዮች ምክር ቤት የሚገኙት የፓርላማ አባላት ከስራ አስፈጻሚው የመንግስት አካል የሚቀርብላቸውን የስራ አፈጻጸም ሪፖርትና ሌሎች በቋሚ ኮሚቴዎች በሚታዩ ሪፖርቶች ላይ የሚቀርቡ አስተያየቶች፣ ክርክሮች፣ ተግሳጾች፣ እርምቶችና ማስጠንቀቂያዎችን በሚመለከት ዘገባዎችን ሲሰራ መቆየታቸውን በማስታወስ
የሪፖርተር ጋዜጦች አሳታሚ ሚዲያ ኤንድ ኮሚኒኬሽን ሴንተር ኃላፊነቱ የተወሰነ የግል ማህበር ለፓርላማው ጥያቄ አቅርቧል። ሪፖርተር ለምን ፓርላማ ገብቶ እንዳይዘግብ እንደተከለከለ ጥያቄ የቀረበላቸው የፓርላማው የጥበቃ ሰራተኞች እንዳይገባ ተብለን በቃል ተነግሮናል ከማለት ባለፈ ለመከልከል የሚያበቃውን ማስረጃ ማግኘት ባለመቻሉ ጥያቄው ለፓርላማው ጽሕፈት ቤት ኃላፊ ዶክተር ምስራቅ መኮንን ቀርቦላቸው ነበር። የጽሕፈት ቤት ኃላፊዋ ዶክተር ምስራቅ ለምን ሪፖርተር ፓርላማ እንዳይገባ እንደተከለከለ ሲጠየቁም እኔ አልከለከልኩም፣ በህመም ምክንያት ቢሮ አልገባሁም፣ እንደገባው አሳውቋቻለሁ ቢሉም ከገቡም በኋላ ምላሽ ሊሰጡ አልቻሉም። የሪፖርተር ዘጋቢዎች እንዳይገቡ የቃል ትዕዛዝ የሰጡት የፓርላማ ጽሕፈት ቤት ምክትል ኃላፊ ዶክተር ንጉሴ መሸሻ መሆናቸው በመነገሩ ለእርሳቸውም ሪፖርተር ተመሳሳይ ጥያቄን አቅርቧል። ዶክተር ንጉሴ በአጭር የጽሑፍ መልእክት በሰጡት ምላሽ እኔ ያገድኩትም ሆነ የከለከልኩት ነገር የለም ብሏል። የህዝብ ተወካዮች ምክር ቤት የሀገሪቱ ህግ አውጭ አካል በመሆኑና የመላ ሀገሪቱ ህዝብ ተወካዮች ስለተወከሉበት ህዝብ ወይም አካባቢ የሚያስተላልፉትን ማንኛውም አይነት መረጃ ለህዝብ ለማድረስ የሚሰሩ የመገናኛ ብዙሃንን ማንም ማገድ አይችልም። ፓርላማው በይፋ እግድ እንደጣለ ወይም ትዕዛዝ እንደሰጠ ሳይታወቅ ክልከላ መደረጉ ከህግም ሆነ ከሞራል አንጻር ተገቢ አለመሆኑንም በመግለጽ ሪፖርተር ለፓርላማው ጽሕፈት ቤት፣ ለአፈ ጉባኤው፣ ለዴሞክራሲ ጉዳዮች ቋሚ ኮሚቴ፣ ለህዝብ እንባ ጠባቂ ተቋም፣ ለመገናኛ ብዙሃን ባለስልጣንና ለኢትዮጵያ መገናኛ ብዙሃን ምክር ቤት ከአንድ ወር በፊት ሚያዝያ 15 ቀን 2017 ዓ.ም በደብዳቤ ያሳወቀ ቢሆንም እስካሁን ምላሽ ለማግኘት አልተቻለም። እያንዳንዱ ኢትዮጵያዊ ያለበት የውጭ ዕዳ መጠን ከ$575 መሻገሩ ተገለጸ። የኢትዮጵያ ኢኮኖሚክስ አሶሲዬሽን የሀገሪቱን ከ2021 እስከ 2023 የኢኮኖሚ አፈጻጸም አስመልክቶ ግንቦት 14 ቀን 2017 ዓ.ም ባወጣው ሪፖርት ኢትዮጵያ እንደ አውሮፓውያን አቆጣጠር እስከ 2023 ድረስ ያለባት የብድር መጠን $62.5 ቢሊዮን መድረሱንና እያንዳንዱ ኢትዮጵያዊም የተጠቀሰውን መጠን የውጭ ዕዳ እንዳለበት ጠቁሟል። የብድር ጫናው እንዲበዛ ካደረጉ ምክንያቶች መሃል የመንግስት ወጪ አስተዳደር አቅም ማነስ፣ የፕሮጀክቶች አፈጻጸም ደካማነት፣ ኢኮኖሚውን ሊደግፉ የሚችሉ ፕሮጀክቶች አለመስፋፋት፣ የወጪ ንግድ መቀዛቀዝና የማምረት አቅም እየቀነሰ መምጣት ዋነኞቹ እንደሆኑ በሪፖርቱ ተጠቅሷል። በማህበሩ ከፍተኛ የማክሮ ኢኮኖሚ ተመራማሪ የሆኑት ዶክተር ናስር ዩኑስ ከዚህ በፊት ሀገሪቱ ለተለያዩ ፕሮጀክቶች ከተለያዩ ተቋማትና ሀገሮች የተበደረቻቸው ብድሮች ውጤታማ አለመሆናቸው ዋነኛ የብድር ጫና ምክንያት መሆኑን አስረድተዋል። ኢትዮጵያ የብድር መክፈያ ጊዜን በመደራደር እንዲራዘም ማድረጓ ጥሩ ቢሆንም ሊከፈል የነበረውን ገንዘብ አሁንም ኢኮኖሚውን መደጎም በማይችሉ መንገዶች ወጪ ከተደረገ የዕዳ ጫናው ይጨምራል እንጂ አይቀንስም በማለት ተመራማሪው አስረድተዋል። የመንግስት ወጪ በተቀናጀና ኢኮኖሚውን በሚጠቅም መንገድ ካልተተገበረ ዕዳ መክፈል ከማይችሉ ሀገሮች መካከል እንድትመደብ ከማድረግም ባለፈ ለኢንቨስትመንት ተመራጭ ያልሆነች ሀገር እንድትሆን ያደርጋታል ተብሏል። ከዚህ በፊት ከዓለም አቀፍ አበዳሪ ተቋማትና ሀገሮች የተገኙ ብድሮች ባደረሱት ጫና ምክንያት መንግስት በወጪ ቅነሳ ላይ መቆየቱ ለኢኮኖሚው መቀዛቀዝ ተጨማሪ ምክንያት እንደሆነም ተመራማሪው አስረድተዋል። መንግስት የገጠመውን የገንዘብ እጥረት ለመፍታት ከግብር የሚሰበስበውን መጠን በየዓመቱ እያሳደገ መሆኑን የተናገሩት ዶክተር ናስር ጭማሪው ተቀጣሪና መደበኛ የሥራ መስኮችን ኢላማ ያደረገ በመሆኑ የዋጋ ግሽበትን ከማባባስ ባለፈ ሀገራዊ የኢኮኖሚ መረጋጋትን አላመጣም ብለዋል። በመሆኑም መንግስት ለኢኮኖሚው ተጨማሪ አቅም የሚሆኑ ፕሮጀክቶችን ማስፋት፣ አዳዲስና ያልተለመዱ የግብር መሰብሰቢያ አማራጮችን በመፈለግ የዋጋ ግሽበትን በማያባብስ ከተቋማት ጋር መናበብን መሰረት ባደረገ መንገድ እንዲተገብርም ተመራማሪው አሳስበዋል። እንደ አውሮፓውያን አቆጣጠር ከ2020 ጀምሮ የኢትዮጵያ መንግስት ተገማች አለመሆን፣ የህዝብ እምነት ማጣት፣ መግባባት ላይ ያልተደረሰባቸው የልማት ስራዎች መኖር፣ ግጭቶችና የውጭ ኢንቨስትመንት እንቅስቃሴዎች መቀነስ የመንግስትን አቅም እንዳዳከሙ አሶሲዬሽኑ በሪፖርቱ አመላክቷል። ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች የሰዓቱ አበይት ዜናዎቻችን ያደመጣችኋቸው ነበሩ። ለወቅታዊ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እናስታውሳለን። መልካም ጊዜ